እንኳን ለብርሃነ ትንሣኤው አደረሳችሁ። እኔ በምኖርበት አካባቢ ያሉ አረብ ክርስቲያኖች በዚህን ጊዜ በዚህን ወቅት ሰላምታ የሚሰጣጡት ክርስቶስ ተነስቷል ይላል አንደኛው፣ ያኛው ደግሞ በእርግጥም ተነስቷል ብሎ ነው። እና ይህንን ላለማመዳችሁ ክርስቶስ ተነስቷል። አሜን። እሺ፣ የዛሬም መልእክቴን ለማዘጋጀት ብዙ ከራሴ ጋር ተሟግቻለሁ። አንዱ ከወንጌል ይሻላል እና ምናልባትም ካለፈው መልእክቴ ጋር ደግሞ ተያይዞ ፍርሃትን፣ ሀፍረትን የክርስቶስ ትንሣኤ እንዴት እንደሚያስወግድ ለማሳየት፣ ሌላኛው ደግሞ የሙታን ትንሣኤ ራሱን ደግሞ ብናየው የሚል ነው እና መጨረሻ ልቤ ያረፈው አንደኛ ቆሮንቶስ ምዕራፍ 15 ላይ የሙታን ትንሣኤ ላይ ነው። ልብ ብላችሁት ከሆነ የክርስቶስ ትንሣኤ አይልም፣ የሙታን ትንሣኤ የሚለው ላይ ነው የማተኩረው። አንዳንድ ሰዎችን አጋጥሟችሁ ይሆናል፣ ምናልባትም ተከራክራችሁ ታውቁ እንደሆነ አላውቅም። በተለይ ከማያምኑ ሰዎች ጋር፣ በተለይ ደግሞ በትምህርታቸው ዘለቅ ካሉ ሰዎች ጋር እምነታችን እኮ ባዶ ነው፣ ምንም መሰረት የለውም የሚሉ ሰዎች አጋጥሟችሁ ይሁን አይሁን አላውቅም። እኔ ግን ያጋጥመውኛል። እኔም እዛ ውስጥ ስለነበርኩኝ ወደ ጌታ ከመምጣቴ በፊት የክርስትና ባዶ እምነት ነው፣ መሰረት የለውም፣ ማስረጃም የለውም እና ምንም ጥቅም የሌለው ነገር ነው ከሚሉት ውስጥ ነበርኩኝ። እና እንደዚህ አይነት ሰዎች እናንተም አጋጥሟችሁ ይሆናል። ምናልባትም አንዳንድ ሰዎች በቴሌቪዥንም በዩቲዩብም በሌሎች ሶሻል ሚዲያም ላይ ሲከራከሩ ሰምታችሁ ይሆናል እና የምታምኑት ሁሉ ባዶ ቢሆንስ፣ እምነታችሁ፣ ጸሎታችሁ፣ ተስፋችሁ ሁሉ መሰረት የሌለውስ ቢሆንስ ብለው ሊጠይቋችሁ ይችላሉ። አስባችሁት እንደሆነ አላውቅም። እኔ ብዙ ጊዜ አስበዋለሁ፣ ምክንያቱም ስለሚከራከሩኝ። በቅርቡ ናይሮቢ ነበርኩኝ እና ራት የጋበዙኝ ሰዎች ራት እየበላን ድንገት ጨዋታው ወደ ሃይማኖት ተቀየረ እና ስለ ራሴ ስነግራቸው በፊት ማምን ሰው እንደነበርኩ ስነግራቸው አንደኛው ታዲያ ለምን ክርስትናን መረጥክ አለኝ። ብዙ አማራጮች ይሆናሉ፣ ሌሎቹ እምነቶች አሉና ክርስትናን ለምን መረጥክ ብሎ ጠይቀኝ። ጥሩ ጥያቄ ነው። ወደ አንደኛ ቆሮንቶስ ሳልጠቅስ ጥቅሱን መጽሐፉንም ሳልገልጽ የመጣሁት ግን አንደኛ ቆሮንቶስ ምዕራፍ 15 ላይ ነው። ትንሣኤ፣ የክርስቶስ ትንሣኤ የክርክሮች ሁሉ መቋጫ ነው። የፈለጉትም ትልልቅ ሰዎች ቢከራከሩ ከክርስትና ወገን ያሉ መጨረሻ ላይ እምነታቸውን መሰረት ያደረጉት ክርስቶስ ከሞት ስለተነሳ እና ይሄ ደግሞ ማስረጃም ስላለው ሌላ ነገር በሙሉ ብትደረድሩ እግዚአብሔር ይሄ ሁሉ ፈጠረ ብትሉ ምን ብትሉ ለዚህ ሁሉ ነገር ግድ የላቸውም። ግን ምናልባትም ልታቆሟቸው የሚችሉት የክርክሩ ሁሉ መቋጫ ሊሆን የሚችለው እኔ ክርስቲያን የሆንኩት እኔ አማኝ የሆንኩት ክርስቶስ ከሞት ስለተነሳ ነው፣ ለዚህም ደግሞ በቂ ማስረጃ አለ ስትሉ ብቻ ነው። ይሄንን ምንም ሊያደርጉት አይችሉም። እስካሁን ድረስ ባጋጠመኝ እነዚህ ጥያቄዎች እምነታችሁ ባዶ ቢሆንስ፣ ሃይማኖታችሁስ ባዶ ቢሆን፣ ተስፋችሁስ ባዶ ቢሆን፣ እንዲሁም የምታደርጉት ነገር ሁሉ ባዶ ቢሆንስ የሚሉት ጥያቄዎች የማይረቡ ጥያቄዎች አይደሉም። የፍልስፍና ጥያቄዎችም አይደሉም። በጣም አስፈላጊ ጥያቄዎች ናቸው። የሚያሳስቡን ጥያቄዎች ናቸው እና እነዚህን ጥያቄዎች የመሰለ በአንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ በዛ ለተነሳው ጥያቄ ምላሽ ሲሰጥ እናያለን። የቆሮንቶስ ቤተክርስቲያንን በአንድ አንጻር በጣም አስቸጋሪ ቤተክርስቲያን ቢሆንም በሌላ አንጻር ግን መቼም ሊመሰገኑ የሚገባቸው ሰዎች ናቸው ብዬ አስባለሁ። እነሱ ያን ሁሉ ረብሻ ያመጡ፣ ያ ሁሉ ጥያቄ ባያነሱ፣ ያ ሁሉ ጭቅጭቅ ባያነሱ፣ ያ ሁሉን ነገር ባያነሱ ኖሮ ዛሬ ምን ብዙ ጥያቄዎች ዛሬ የሚነሱት መልስ ለማግኘት እንቸገር ነበር እና እግዚአብሔር በእነሱ የተጠቀመባቸው ነው ብዬ አስባለሁ። አንዱም የትንሣኤ ላይ ያላቸው ጥያቄ ነውና
አንደኛ ቆሮንቶስ ምዕራፍ 15ን ከ1 እስከ 12 አነብና አብረን ጸልየን ወደ መልእክቴ እሄዳለሁ። አንደኛ ቆሮንቶስ ምዕራፍ 15 ከ1 እስከ 12 ብቻ ያለውን ነው የማነበው። አሁንም የማነበው በአዲሱ መደበኛ ትርጉም ነው። አሁንም ወንድሞች ሆይ የሰበኩላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። አለበለዚያ ያመናችሁት በከንቱ ነው። እኔ የተቀበልኩትና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በቅዱሳት መጻሕፍት እንደተጻፈውም በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12 ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከእነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉም በላይ እንደ ጭንጋፍ ለመቆጠር ለእኔ ደግሞ ታየ። እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳን የማይገባኝ ነኝ። ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። ለእኔም የተሰጠኝ ጸጋ በከንቱ አልሆነም፣ እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከእኔ ጋር ያለው የእግዚአብሔር ጸጋ ነው። እንግዲህ እኔም ሆን እነርሱ የምንሰብከው ይህንኑ ነው፣ እናንተም ያመናችሁት ይህንኑ ነው። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? አብረን እንጸልይ። አምላካችንና አባታችን ሆይ ይችን አዲስ ቀን እንድናይ ፈቃድህ ስለሆነ በዚችም ደግሞ አዲስ ቀን የልጅህን ኢየሱስ ክርስቶስን ትንሣኤ እንድናስብ ፈቃድህ ስለሆነ በዚህም ቤት ደግሞ ስለሰበሰብከን እናመሰግንሃለን። እግዚአብሔር አምላካችን ሆይ ሕይወትን ስለሰጠህን እናመሰግንሃለን፣ ስለጠበቅከንም እናመሰግንሃለን። ዛሬ በዚህ በተሰበሰብንበት ጊዜ መንፈስ ቅዱስህ ሁላችንንም እንዲያስተምረን፣ በከንቱ መሰብሰባችን በከንቱ እንዳይሆን አንተ ለሁላችንም እንድትናገረን እንለምንሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። ጳውሎስ አንዳንዶች በቆሮንቶስ ቤተክርስቲያን የሚገኙት ያነሱትን ጥያቄ የሙታን ትንሣኤ የለም የሚሉትን ጥያቄዎች ወይንም ሀሳብ እንደ ትንሽ ነገር አልቆጠረውም። ስለዚህ መልስ ሰጥቶበታል። ለምን ይህን አሉ ብንል ምናልባት የሚያውቁት የግሪክ ፍልስፍና ሊሆን ይችላል። ከዛም ደግሞ ድምዳሜ የደረሱበት መሆን ሊሆን ስለሚችል ይህንንም ደግሞ አብሮ መልስ ሰጥቶበታል። በተለይ ደግሞ ትንሣኤ ምን እንደሆነ የሙታን ትንሣኤ ምን እንደሆነ መልስ ሰጥቶበታል። ልብ ብላችሁ ከሆነ በቆሮንቶስ ያሉ አማኞች አንዳንዶቹ የለም ያሉት የክርስቶስን ትንሣኤ አይደለም፣ የሙታን ትንሣኤን ነው። የተጠራጠሩት የራሳቸውን ትንሣኤ ነው እንጂ የክርስቶስን ትንሣኤ አይደለም። የክርስቶስን ትንሣኤንማ ተቀብለውታል። ያመኑትም እሱን ነው፣ ጸንተው የቆሙበትም እሱ ነው፣ የተቀበሉትም እሱን ነው። ነገር ግን የራሳቸውን ትንሣኤ ነው ያልተቀበሉት። የሙታን ትንሣኤ የለም፣ እኛ አንነሳም ነው ያሉት። ጳውሎስ ይህንን ሐሳብ ቸል አላለውም። ምክንያቱም ይህ አባባል ሁሉን ነገር ስለሚያቃውስ ነው። የሙታን ትንሣኤ ሁሉ ነገራችን ላይ ተጽዕኖ አለው። ሁሉ ነገራችን ላይ የመጀመሪያው ተጽዕኖ እምነታችን ላይ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 13 እና 14
እንደዚህ ይላል፣ የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነው። ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ቁጥር 17 ላይ ክርስቶስ ካልተነሳ እምነታችሁ ከንቱ ነው ነው የሚለው። ባዶ ነው፣ ዋጋ የለውም። የመጀመሪያው የሙታን ትንሣኤ ከሌለ በመጀመሪያው ተጽዕኖ የሚያደርገው እምነታችን ላይ ነው። የምናምነው ነገር ሁሉ ከንቱ ነው፣ ባዶ ነው፣ መሰረት የሌለው ነው። ክርስትና እንደ አንድ ፍልስፍና ይቆጠራል። እንደሱ ከሆነ እንደ አንድ አማራጭ ሊሆን ይችላል። ኢየሱስም እንደ አንድ ጥሩ አስተማሪ ነው የሚቆጠረው። እምነታችን ከንቱ የማይሆነው የሙታን ትንሣኤ ያለ እንደሆነ ብቻ ነው። የክርስቶስን ትንሣኤ ከሙታን ትንሣኤ ነጥሎ ማየት አይቻልም። ስለዚህ ነው ጳውሎስ የክርስቶስን ትንሣኤ ከተቀበላችሁ የሙታን ትንሣኤን መቀበል ይኖርባቸዋል። ምክንያቱም ሙታን ካልተነሱ ኢየሱስ አልተነሳም ማለት ነው። ምክንያቱም ኢየሱስ የተነሳው ከሙታን ነው። ቀድሞ ተነሳ እንጂ ከሙታን ነው። ሁለቱ የተያያዙ ነው፣ አይነጣጠሉም። አንደኛውን አምኖ አንደኛውን አለማመን አይቻልም። የክርስቶስ ትንሣኤ በቅዱሳት መጻሕፍት የተነገረ ነው። ድንገት የሆነ አይደለም። አስቀድሞ በብሉይ ኪዳን ተነግሯል። የክርስቶስ ትንሣኤ የዓይን ምስክሮች አሉት። ብዙ የዓይን ምስክሮች አሉት። አንዱ ጳውሎስ ነው። ከሐዋርያትም ውጭ የሆኑ ከ500 በላይ የሚሆኑ ወንድሞች አይተውታል። አንዳንዶቹ ሞተዋል፣ አንዳንዶቹ አሉ፣ በሕይወት አሉ። ከፈለጋችሁ ማረጋገጥ እነሱን ሄዳችሁ ጠይቁ ነው የሚለው። ሌላው ግን እኔ ራሴ ምስክር ነኝ፣ ክርስቶስ ከሞት እንደተነሳ እኔ ራሴ ምስክር ነኝ። ሐዋርያ የሆንኩኝ ግን ሐዋርያ ሊሆን የማይገባኝ፣ ምክንያቱም የክርስቶስን ቤተ ክርስቲያን የማሳድደው እኔ የክርስቶስን ትንሣኤ ምስክር ነኝ፣ አይቼዋለሁ ነው የሚለው። ስለዚህ የክርስቶስ ትንሣኤ በእውነተኛ መሰረት ላይ በቅዱሳት መጽሐፍት ላይና በዓይን ምስክር የተረጋገጠ ነው። በጣም ጠንካራ ነገር ነው። ክርስቶስ ተነስቷል ብለው ነው ሐዋርያት የሰበኩት። እናንተ ሰቅላችሁ የገደላችሁት ኢየሱስ መሲሁ ተነስቷል ነው ያሉት ለካህናት አለቆች፣ ለሽማግሌዎች፣ ለሕዝቡ። ማንም ይሄንን አይ እናንተ ውሸታሞች ይኸውላችሁ እኮ ዝም ብላችሁ ነው ያላቸው የለም። ይልቁኑ ይህንን ትምህርት እንዳያስተምሩ፣ ዓለምን እንዳይገለባብጡ፣ ብዙ ተከታይ እንዳያፈሩ ነው እያስፈራሯቸው የነበሩት እንጂ ይሄ የምትሉት ነገር ውሸት ነው ያላቸው አንድም አልነበረም። ይሄ እምነት እንዳይስፋፋ እንዳይዳረስ ከሚያደርጉት ሰዎች ውስጥ የሆነው ጳውሎስ አንዱ የክርስቶስ የክርስቶስ ትንሣኤ ምስክር ነኝ፣ እኔም ራሴ አይቼዋለሁ፣ ለእኔ ደግሞ ታይቶኛል አለ። ስለዚህ የምናምነው እምነት መሰረት ያለው የተረጋገጠ ማስረጃ ያለው ነው። እምነታችን ማስረጃ ላይ የተመሰረተ ነው። እውር አይደለም፣ ዝም ብለን አይደለም የምናምነው። የሚከራከራችሁ ሰው በተለይ እግዚአብሔርን የማያምን ሰው ከመጣ መጨረሻ ላይ መናገር ወይም ከክርክሩ ሁሉ ልባችሁን ከምታወልቆ እዚህ ላይ ነው መምጣት ያለባችሁ። ሌላውን ነገር በምኑ አትከራከሩ። እኔ ክርስቲያን የሆንኩት እኔ የማምነው ኢየሱስ ክርስቶስ ከሞት ስለተነሳ ነው። ይሄ ደግሞ ማስረጃ ያለው ነው። ከዚህ የተነሳ ነው እማምነው በሉ። በቃ ያ ነው የመጨረሻው። እዛ ነው የምትደርሱት መጨረሻ ላይ። እነሱም የሚያቆሙት እዛ ጋር ነው። ስለዚህ እምነታችን ከንቱ አይደለም፣ ባዶ አይደለም። ምክንያቱም የሙታን ትንሣኤ እውነት ስለሆነ፣ ለምን? ኢየሱስ ስለተነሳ ነው። ሁለተኛው ደግሞ ተጽዕኖ ያለው የሙታን ትንሣኤ በኃጢአት ይቅርታ ላይ ነው። በኃጢአት ይቅርታ እርግጠኝነት ላይ ነው።
ኃጢአታችን ይቅር እንደተባለ እርግጠኛ የምንሆነው ትንሣኤ ስላለ ብቻ ነው። ይሄ ትንሽ ጥያቄ ያስነሳል። ለምን ብዙ ጊዜ የምንመሰክረው የት ጋር ነው? ስንመሰክር ለሰዎች ምንድን ነው የምንለው? ሰው ኃጢአት ሰራ፣ እግዚአብሔር ክብር ራቀ፣ እንደዚህ ሆነ፣ ዘፍጥረት ሄደን ከዛ ምን እንላለን? ኢየሱስ ለኃጢአታችን ሞተ ብለን ከዛ በኋላ ንስሐ ግባ ነው የምንለው። ይህ አይደለም። ጳውሎስ ወንጌል ይሄን ነው ብሎ አይደለም። ይሄ ልክ ነው፣ ከወንጌል ስብከት ውስጥ አንዱ ነው፣ ግን ሙሉ አይደለም። ወደ ላይ ሆነን ብናነበው ቁጥር 2 ላይ የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ አለና እንደዚህ ነው የሚለው። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውን በሦስተኛው ቀን ተነሳ። ለምን? ክርስቶስ ለምናችን ለኃጢአታችን ምን ሆነ? ሞተ፣ ተቀበረ፣ ተነሳ። ወንጌል ይሄ ነው። ሐዋርያት ሥራ ውስጥ በሙሉ ሂዱ። ደቀ መዛሙርት ሐዋርያት ሲሰብኩ፣ ጳውሎስም ሲሰብክ መጨረሻ ላይ ምንን ያነሳሉ? ትንሣኤን ያነሳሉ። ክርስቶስ ተነስቷል፣ መሲሁ ተነስቷል ነው የሚሉት። ወንጌል ይሄ ነው። ለምን? ጳውሎስ ላንባው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው የሚለው። ክርስቶስ ካልተነሳ እኛ ሁላችንም ከነ ኃጢአታችን ነው። ስለ ሞተ እኮ ኃጢአታችን ተወግዷል ብትሉ አይደለም። ትንሣኤ ከሌለ ከነ ኃጢአታችሁ ነው የሚለው። ለምን? የኃጢአት ደሞዝ ምንድን ነው? ሞት ነው። ሞት ድል ካልተነሳ ኃጢአታችን ይቅርታ ማግኘቱ እርግጠኛ መሆን አንችልም። ሞት በትንሣኤ ድል ሲነሳ ነው የሚረጋገጠው። ክርስቶስ ለኃጢአታችን የሚገባውን ከፍሏል። እርግጠኛ እነቱ ይሄ ትክክል መሆኑ የተረጋገጠው ግን ክርስቶስ ከሞት በመነሳቱ ነው። የሙታን ትንሣኤ የኃጢአታችንን ይቅርታ ማግኘታችንን እርግጠኛ የምንሆንበት ነው። ለምን? ሞት አፍኖ ይዞን በማናችንም ላይ ሰልጥኖ ያለን ኢየሱስ ክርስቶስ አሸንፎታል። ከነ ኃጢአታችን አይደለንም። ዛሬ ይቅርታ መባልን እንዳለን እግዚአብሔር እርግጠኞች ነን። ለምን? ኢየሱስ ተነስቷል። የሙታን ትንሣኤ እውነት ነው። እኛን ብንሞት እንነሳለን። በክርስቶስ ትንሣኤ ሞት ተሸንፏል። የሙታን ትንሣኤ ሶስተኛው ተጽዕኖ ያለው ደግሞ በወደፊቱ ተስፋችን ላይ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል ይላል። በኩራት ሆኖ፣ ቀዳሚ ሆኖ፣ ዳግመኛ ላይሞት ተነስቷል። እሱ ስለተነሳ እኛም እንነሳለን። ያ ተስፋችን ነው። እሱ ባይነሳ መነሳታችንን እርግጠኛ አይደለም። የወደፊቱ ተስፋችንን የሚያረጋግጥ ነው የሙታን ትንሣኤ፣ የክርስቶስ ትንሣኤ። ተስፋ አለን። ሞት ይዞን አይቀርም። የሞት የኛ መጨረሻ አይደለም። የኛ ህይወት የሚቀጥል ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 ላይ የሚጠፋው የማይጠፋውን የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እኛ አሸናፊዎች ነን። አሸናፊዎች የሆነው ደግሞ ክርስቶስ ከሞት ስለተነሳ ነው። በዚህም የሙታን ትንሣኤ ስለተረጋገጠ ነው። ሞትን የማይፈራ የለም።
እኔ እፈራለሁ። ግን አንድ ጊዜ ከሞገስ ጋር ስንነጋገር ስለ ሞትን ስናነሳ የክርስቶስ ትንሣኤ እኮ ለእኔ በጣም አስገራሚ ነገር ነው፣ በዛ ውስጥ ማለፉ ሲለኝ ታድሎ ነው ያልኩት። ሞትን እንፈራለን። የሚያስፈራን እውነት ነው። ለምን? ጠላታችን እኮ ነው። ሞት የምንወደውን ሰዎች ሁሉ ይዞብን ይሄዳል። ሞት እኛንም እኮ ይዞን ይሄዳል። መሞታችሁን አስባችሁ ታውቃላችሁ? ያስቀኛል አንዳንዴ። እንዲህ ለካ እኔም እሞታለሁ እላለሁ። አይገርማችሁም? አንድ ቀን አንኖርም። ግን በዛ አንቀርም። የክርስቶስ መነሳት እኛ ድል አድራጊዎች እንድንሆን የእኛ ሕይወት የሚቀጥል መሆኑን፣ ተስፋችን ጽኑ መሆኑን የሚያረጋግጥልን ነው። ትንሣኤ ባይኖር ግን ተስፋም የለንም። ተስፋም አይኖርም። የደቀ መዛሙርትን ሕይወት አስታውሱ። ባለፈው ሳምንትም የተወሰነው በጴጥሮስ ተናግሬያለሁ። ነገሩ ተደምድሟል ብለው ደቀ መዛሙርት ፈርተው በአንድ ቤት ውስጥ ቁጭ ብለው ማይመጣና እኛን ደግሞ ይዝገሉን ይሆን ብለው መጨረሻቸው ምናቸውን እንኳን ሳያውቁት ቁጭ ብለው በነበሩበት ጊዜ ኢየሱስ ከሙታን ተነስቶ ሰላም ለእናንተ ይሁን አላቸው። በነገራችን ላይ የዛሬ 2000 ዓመት በዚህ ቀን ነገሩ ግልጥ አይደለም ለነሱ። ብዙ ዥንብር ነበረው። አንዳንዶች ይገረማሉ፣ አንዳንዶቹ ነገሩን እውነት ነው ወይ ይላሉ፣ አንዳንዶቹ ያለቅሳሉ። ነገሩ ግራ የገባቸው ጊዜ ነው። ቀስ እያለ እኮ ነው ነገሩ ያላቸው እያስታወሱ፣ እሱም እየተገለጠ ሲሄድ ነው ነገሩ እየገባቸው የመጡት እያስተዋሉም የመጡት። እንደ ዛሬው ግልጥ ያለ አልነበረም ለነሱ። ግን የክርስቶስ ትንሣኤ ያለ ፍርሃት እንዲኖሩ፣ ያለ ፍርሃት እንዲመሰክሩ አድርጓቸዋል። ለምን? ቢሞቱስ ይነሳሉ። ለምን? ኢየሱስ ሞቶ ተነስቷላ። ስለዚህ በዚህ ስም እንዳታስተምሩ ሲባሉ እኛ ሰውን አይደለም የምንታዘዘው እግዚአብሔርን ነው አሉ። ቢገርፏቸው እንዴ ለክርስቶስ መነቀፍ እኮ በጣም ትልቅ ነገር ነው ያሉት። ለምን? ኢየሱስ ተነስቷላ። እስቲ አስቡት፣ ኢየሱስን ብታዩት አስቡት። ህይወታችን ሁለተኛ የህይወታችን እንዳው አይቀጥልም። አሁን ያለን ኢየሱስን ዛሬ አንድ ሰው ቢያይ ያ ሰው ህይወቱ ኮምፕሊትሊ ይቀየራል። እዚህ የሚቀመጥ አይመስለኝም። በየቦታው በየአስፋልቱ በየሀገሩ እየዞረ የሚመሰክር ነው ይመስለኝ። ለምን? ኢየሱስ ተነስቷል። ነገሩ ግን ክርስቶስ የሳያዩ የሚያምኑ ብፁዓን ናቸው አለ። ሳናየው በእምነት እናምናለን። ጭፍን እምነት ግን ሳይሆን በማስረጃ ላይ የተመሰረተ በቅዱሳን መጽሐፍት የተደገፈ የዓይን ምስክርም ያለው ነው። አራተኛው የሙታን ትንሣኤ ተጽዕኖ ያለው በየቀኑ የምንኖረው ኑሮ ላይ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ እንደዚህ ይላል፣ ነገ ስለምንሞት እንብላ እንጠጣ እንደሚሉት መሆናችን ነው ይላል። ከላይ ጀምሮ ይላል። በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው? ሙታን የማይነሱ ከሆነ ነገ ስለምንሞት እንብላ እንጠጣ እንደሚሉት መሆናችን ነው ይላል። እግዚአብሔርን ከማያምኑ ሰዎች ጋር በመከራከርበት ጊዜ የምለው ለምን መልካም ሰው ለመሆን ትሞክራላችሁ እላለሁ። እግዚአብሔር ከሌለ ሰው ሞቶ የማይነሳ ከሆነ መልካም ሰው መሆኑ ምንድን ነው ጥቅሙ? አይ እንደው መልካም መሆን ለምን ሁሉን ነገር አታረጉም? በዓለም ውስጥ ያለውን ነገር በሙሉ ለምን አትደሰቱበትም? ክፋትም ቢሆን እላለሁ። የራሳቸውን ነገር ያቀርባሉ። ግን ይሄ አይደለም። የክርስቶስ ትንሣኤ ሙታን የማይነሱ ከሆነ ማድረግ ያለብን ምንድን ነው? መብላት፣ መጠጣት፣ ህይወትን እስከ መጨረሻው ድረስ እስከ ጥግ ድረስ ያለምንም ፍራቻ ያለምንም ገደብ መኖር ነው ያለብን። ለምን?
ነገ እንሞታለን። ስንሞት ሁሉ ነገር ይቀራል። ነገር ግን ክርስቶስ ስለተነሳ እያንዳንዱ ሰው ተጠያቂነት አለበት። የዛሬው በየቀኑ የምንኖረው ኑሮ እንዴት እንደምንኖር ላይ ተጽዕኖ አለው። ክርስቶስ ከሙታን ከተነሳ ተጠንቅቀን መኖር አለብን። እንጠየቃለና ተጠያቂነት አለበት። ለማን? ለእግዚአብሔር። ፈሪሃ እግዚአብሔርን ይፈጥራል በህብረተሰብ ውስጥ። በሀገራችን ውስጥ ክርስቶስ መነሳቱን በማመን ዛሬ በሚሊዮን የሚቆጠሩ ሰዎች ዛሬ ያከብራሉ። ሌሊት በተለያዩ የሃይማኖት በወንጌላውያንም በኦርቶዶክስም ምናልባትም በካቶሊኩም ሊሆን ይችላል ይሄ ቀን ይከበራል። ለምንድን ነው ብትሉ ክርስቶስ ተነስቷል ይላሉ። መልካም ምኞትም ደግሞ ሲገልጡ እንኳን ለብርሃነ ትንሣኤው አደረሳችሁ ይላሉ። የራሳችን ከሙታን መነሳታችንን ግን ምን ያክል እንደምናስበው አላውቅም። ክርስቶስማ ተነስቷል፣ እኛ ደግሞ እንነሳለን። እኛ ስለምንነሳ እንደ ልባችን መኖር አንችልም። እኛ ስለምንነሳ እንደ ልባችን መኖር አንችልም። እንብላ፣ እንጠጣ፣ የፈለግነውን እናድርግ፣ ነገ እንሞታለን ማለት አንችልም። ምክንያቱም እንነሳለን። ጳውሎስ ይህንን ጥቅስ የወሰደው ነገ ስለምንሞት እንብላ እንጠጣ የሚለውን ከኢሳይያስ ምዕራፍ 22 ቁጥር 13 ላይ ነው። እስራኤላውያን እዚህ ደረጃ ላይ ደርሰው ስለነበረ ነው። እንብላ እንጠጣ የሚለው ደረጃ ላይ ደርሰዋል፣ እግዚአብሔርን በመተዋቸው የተነሳ። ወገኖቼ በእኛም ሀገር የምንኖረው አንዴ ነው ይባላል። አንዳንዱ ለጥሩ ነው፣ አንዳንዱ ግን ለመጥፎ ነው። የምንኖረው አንዴ ነው። ስለዚህ ምን ይሆን ፈለግነው እናድርግ ዛሬ ማለት ነው። በጥሩ የሚደበያልበት ጊዜ አለ። የምንኖረው አንዴ ብቻ አይደለም፣ የምንኖረው ለዘላለም ነው። ስለዚህ ተጠያቂነት ያለበት ኑሮ፣ ፈሪሃ እግዚአብሔር ያለበት ኑሮ፣ ከኃጢአት የራቀ ያለበት ኑሮ እንድንኖር የሙታን ትንሣኤ ያደፋፍረናል። ስለዚህ እንደ ሌሎቹ ሰዎች ልንኖር አንችልም። ጳውሎስም ምንድን ነው ያለው እዚህ ጋር? አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሻል። ወደ ሰከነ ልቦናችሁ ተመለሱ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና ይህንንም የምለው ላሳፍራችሁ ነው ይላል። ሰከን ብለን ከኃጢአት ርቀን እንድንኖር የሙታን ትንሣኤ ያረጋግጥልናል፣ ያደፋፍረናል። መጨረሻ ላይ ልለው የምፈልገው አምስተኛው ደግሞ ተጽዕኖ ያለው ለጌታ የምንሰራው ስራ ላይና የምንከፍለው ዋጋ ላይ ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 30 እስከ 32 ቅድም የተወሰነውን አንብቤያለሁ። እኛስ ብንሆን ዘወትር ለአደጋ የምንጋለጠው ለምንድን ነው? ወንድሞች ሆይ እኔ በየቀኑ ሞታለሁ። ይህንንም በጌታችን በክርስቶስ ኢየሱስ በእናንተ ላይ ባለኝ ትምክህት አረጋግጣለሁ። በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው ይላል። ቁጥር 58 ላይ ደግሞ ስለዚህ የተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ፣ በጌታ ሥራ ዘወትር የምትተጉ ሁኑ። ምክንያቱም በጌታ የምትደክሙት በከንቱ እንዳልሆነ ታውቃላችሁ ይላል። ለጌታ የምንሰራው ስራና የምንከፍለው ዋጋ ከንቱ አይደለም። ሙታን የሚነሱ ከሆነ ክርስቶስ ከተነሳ የምናደርገው መስዋዕትነት፣ ስደት፣ ግርፋት፣ ሞትም ቢሆን እንኳን ከንቱ አይደለም። ጳውሎስ የክርስቶስ አሳዳጅ ሆኜ ኢየሱስን ካየሁት በኋላ ይህ ሁሉ ዋጋ የከፈልኩት ለምን ይመስላችኋል ነው የሚለው። እንደው ለሰው አስተያየት ይመስላችኋል እንዴ ነው ያለው። ዛሬ አንድ ሰው ወደ ጌታ ቢመጣ ምናልባት
ምናልባት ምንም ላይሆን ይችላል። የተሻለም ነገር ለማግኘት የሚሆኑ አሉ። ለመጠቀም ሚኒስትሪ ከፍቶ ምናምን ሀብታም መሆን ይቻላል ዛሬ፣ ምንም ችግር የለውም። ጳውሎስ ግን ይህ አይደለም የገጠመው እኮ። የሃይማኖት መሪ ነው፣ የተከበረ ሰው ነው፣ ስልጣን ያለው ሰው ነው። ወደ ክርስቶስ ሲመጣ የገጠመው ነገር ግን ሹመት አይደለም፣ መከራ ነው፣ ስደት ነው፣ መንገላታት ነው፣ ዋጋ መክፈል ነው። ይሄን ያደረኩት ለምን ይመስላችኋል ነው የሚለው። ሙታን እኮ የሚነሱ ስለሆነ ነው የሚለው። ኢየሱስን እኮ ስለተነሳ ነው እኮ ነው የሚለው። የምንከፍለው ዋጋ፣ የምንሰራው ስራ፣ ለክርስቶስ የምናደርገው ነገር ሁሉ ዋጋ አለው። ተከብረን ልናደርገው የሚገባ ነው። ደስ ብሎ ልናደርገው የሚገባ ነው። ለምን? ሙታን ይነሳሉ፣ እኛም እንነሳለን። ብንሞትም እንነሳለን። መከራ ቢገጥመንም እግዚአብሔር በእኛ ይከብራል። ስለምንፈራ ነው ወገኖቼ። የሙታን ትንሣኤን በትክክል ስለማናስበው ነው የምንፈራው ወገኖቼ፣ እኔን ጭምር እኔንም ጭምር ደፍረን ወንጌልን የማንናገረው ስለምንፈራ ነው። ለምን? ከሞት መነሳታችንን ምናልባት እርግጠኛ አይደለንም መሰለኝ። ብንሆን እኮ ምንም የሚያስፈራ ነገር የለም አይደለም? እርግጠኛ ብንሆን እንደነ ጳውሎስ፣ እንደ ደቀ መዛሙርቱ፣ እንደ አንዳንድ ሰዎች በታሪክ ውስጥ እንደምናያቸው ብዙ ሰዎች ይኖራሉ። እርግጠኛ ብንሆን የሚያስፈራ ምንም ነገር የለም። ምክንያቱም የምንከፍለው ለክርስቶስ የምንከፍለው ዋጋ፣ የምንሰራው ስራ ሁሉ በከንቱ አይደለም። ስለዚህ የተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ። በጌታ ስራ ዘወትር የምትተጉ ሁኑ። ምክንያቱም በጌታ የምትደክሙት በከንቱ እንዳልሆነ ታውቃላችሁ። ለምን? ክርስቶስ ተነስቷላ። ለምን? የሙታን ትንሣኤ ስላለ። የሙታን ትንሣኤ ጠቀሜታው ብዙ ነው። ያለሱ ክርስትናን መኖር አይቻልም። የዛሬው በዓል፣ ዛሬ የምናስበው በዓል ትልቅ በዓል ነው። ትልቅ ነው። በክርስትና ሕይወት ውስጥ በጣም ትልቅ ነው። መሰረታዊ ነው። ይሄ ባይኖር ሌላው በሙሉ ዋጋ የለም። ይሄ ቤተክርስቲያኑን ዘግተን ሁሉን ነገርም ትተን ምን ማለት ነበረብን? ነገ እንሞታለንና እንብላ፣ እንጠጣ፣ ፈለግነውን እናድርግ የሚለው ላይ ደረጃ ላይ እንደርሳለን። የሰው ልጅ ሞትን ለማሸነፍ ብዙ ጥረት እያደረገ ነው። ያልቻለው እሱን ነው። ሞትን ያሸነፈው ክርስቶስ ኢየሱስ ብቻ ነው። ይሄ ደግሞ በእውነተኛ መሰረት ላይ የተረጋገጠ ነው። ስለዚህ ሳንፈራ በዚህ ተስፋ እያደረግን ሕይወታችን በእምነታችን በጥሩ መሰረት ላይ የታነጸ ስለሆነ ኃጢአታችንም ይቅር መባሉን እግዚአብሔርም የተቀበለን መሆኑን እርግጠኛ ስለሆንን እሱን እያስከበረን እንኖር። ወገኖቼ እንዴት እንደምትኖሩ አላውቅም። እኔ ሙሉ ሆኜ አይደለም ፊታችሁ የምናገረው፣ ራሴንም እየመረመርኩ ነው። በጎደለን እግዚአብሔር እንዲሞላልን፣ በፈራናቸው ነገሮች እግዚአብሔር ድፍረትን እንዲሰጠን፣ የእሱን ስራ እንድንሰራ እየጸለይን እንኖር፣ እኔንም ጭምር እና ወገኖቼ እምነታችሁ በምን ላይ ነው የተመሰረተው? አስቡት። ተስፋችሁ በምን ላይ ነው የተመሰረተው? ነገን ስታስቡ ምን ይሰማችኋል? በዓለም ውስጥ ያለው ነገር ሁሉ ምስቅልቅል ሲል እናንተ እንዴት ናችሁ? የምትናወጡ ናቸው ወይ? እስካሁን ኃጢአታችሁ ይቅር እንደተባለ እርግጠኞች ያልሆናችሁ አላችሁ ወይ? እስካሁን በህሊናው ቀሳ የምትኖሩ አላችሁ ወይ? ክርስቶስ በመነሳቱ ተረጋግጧል። እግዚአብሔር በክርስቶስን እንደተቀበለው ለኃጢአት የከፈለውን መስዋዕትነት እንደተቀበለው በትንሣኤ ተረጋግጧል። ምንም አትጠራጠሩ። ከነ ኃጢአታችሁ
አትኑሩ። ያለ ፍርሃት እንድንኖር በተስፋ እንድንኖር ተጠርተናልና እግዚአብሔርን እያከበርን እንኑር። ዛሬ በዓል ነው። ከዚህ ስንወጣ ምናልባትም ሰዎች ጋር እንሄድ ይሆናል። ከዚህ ስንወጣ ምናልባት ቤታችን ይሆናል። ሰዎች ይመጡ ይሆናል። በመንገድ ላይ የምናገኛቸው ሰዎች ሊኖሩ ይችላሉ። ይህን አጋጣሚ ተጠቅመን ወንጌልን እንንገራቸው። ምን ብለን? ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀንም ተነሳ ብለን እንንገራቸው። ከምግቡ እና ከመጠጡ ባሻገር ለሰዎች የሚጠቅመው ይሄ ብቻ ነው። ለሰዎች ውለታ መዋል ከፈለጋችሁ ወንጌልን ንገሩ። ለሰዎች የሚያስፈልጋቸው ወንጌል ነው። ወንጌል የሰውን ሕይወት ይለውጣል። የእናንተና እኔን የለወጠው ወንጌል ነው፣ ሌላ አይደለም። ስለዚህ ሳንፈራ በድፍረት ጊዜውም ጥሩ ስለሆነ ማንሳትም ስለሚቻል ይህንን አጋጣሚ ተጠቅመን ወንጌልን ለአልሰሙት እናዳርስ። አብረን እንጸልያለን።